ሚስጥሩን በስነ ስርዓት ይሄን በሙሉ ትደብቂኛለሽ? እንዴት ትደብቂኛለሽ አንቺ? እንግዲህ አዲስ አይደለንም ስንት አመት አብረን የኖርን ስለኔም ጸባይ ታውቃለህ ምንድነው እኔ የተደበቀ ካንተ ብቻዬን እንትን ምለው ነገር ምን አለ አባታችሁ ምትወለድ ታላቅ እህታችሁ ነች እናንተ እሷን ከጨዋታ ውጭ አርጋችሁ ውርሱን ለሁለት ከወንድማችሁ ጋር ወረሳችሁ እንዴት አድርጋም በምን አይነት ምክንያት እንደዚህ አይነት ጦስ የሆነ ሰው ቤቴ እንዳስገባችብኝ አላውቅም ይሄን በሙሉ እሷ ናት የምታውቀው ምን አይነት ዝምድና እንዳላቸው ማለት እሷ የምትለኝን ነገር እሺ ብዬ ማምነው አሁን ልጆች ደህና ናቸው እሺ እስቲ መጀመሪያ የእርሶ ጤና ይቀድማል ችግር የለውም ወዘሬሺ ሁላችንም ተጨንቀለ ስለ ደህንነቱ ይንገሩና ችግር የለውም እኔ ይሄው መረጃውን ከጄ መጥቻለሁ ከመናው እሱን መጀመሪያ ስለ ልጆች ደህንነት ማወቅ ነው ፈልገው በቃ ጧት ይወጣል ማታ ይገባል ምግብ ይሰጣናል እኛ ምንም ጫፋችን ምንም አንነካ ምንም በመፈሉት እንቅልፍ ላይ ምናምን የሚያደነዝዝ ነገር እንዴት ሲጀመር መጠየቅ እንፈልገው እናንተ ነው ምክንያቱም ምንም አናውቅም ለኛ እንደዚህ ነው አይለንም አያወራንም ባንቺ በኩል እንግዲህ ያንቺ ዝምድና በዝምድናሽ በኩል ያለው ነገር ተናገር ምንም የለም ምንም እኔ ሌላ በቀሉስ ከመግባቴ በፊት ንገሪኝስ እንግዲህ አዲስ አይደለንም ስንት አመት አብረን የኖርን ስለኔም ጸባይ ታውቃለህ ምንድነው እኔ የተደበቀ ካንተ ብቻዬን እንትን ምለው ነገር ምን አለ እኔ በሌላ መጠርጠር ያስኩት ሚስጥር የለም ተጠርጥርሽም እኮ በሌላ ነገር አለ በቤተሰብሽ የሱ ቤተሰቦች ምንድናቸው ንገሪኝስ ዝምድናሽ ንገሪኝ በቤተሰብ እንደዚህ ቅርብ ባይሆንም ዘመድ ነን ምን አይነት ዝምድና ዘመዶቹና እንዴት ወደዚህ ቤት መጣስ ዝምድናው እንዴት ነው ምንድነው ያው በቤተሰብ ነው ቤተሰቦች ናቸው ይሄን ያህል እኔ እንደዚህ የሚቆጠር ነገር ባይኖርም ዘመድ ነው እነሱን በቃ እናንተ ጋር ይሁን አሉኝ እሺ ብዬ እንትን አልኩኝ በቃ እንደው ልጅ ያው እዚሁ እኔ ጋር አድጎ እንደዚህ ይሰራኛል እንግዲህ ህክምናው እኔም እዛም ዶክተሮቹን በግል አናግራቸዋለሁ እናንተ ያው የባለቤቶት የዘርሽ መታመም ላይ ፎከስ ስለነበረ ነው እኔ ህክምናውን አሳሽጋ ያመጣሁት ይሄ ህክምና እንግዲህ ገፈር ምናምን ነገር መታገል የለም አይደለ ሁለቱም እንግዲህ ያው እንደዚህ እነሱ ባስታወሱ ሰዓት የተደረሰባቸው ጾታዊ ትንኮሳ ምንም ነገር የለም ግን ሜቢ አዳንዝዞ ሌላ ነገር ካረጋቸው ብለው እናቱም የተጠራጠሩትና በሱ ጉዳይ በተደረገው ምርመራ እንዴት ለምን አገኙ ያሁላ ብር ቁጥር መጥቀስ አግባብ አይደለም ከ18 አመት በፊት 1000 ብር እንኳን ዋጋ ነበራት እኔ ለምን በሰዓቱ ትልቅ ብር ነው በጣም ትልቅ ብር ነው እሺ ይሁን ብዙ ብር እንደወረሱ ስለሰማው ነው እኔ በትክክል ነግራለሁ እኮ ቁጥሩንም መክፈልም ይችላል እኮ እኔ ችግር የለም ስለመክፈል አይደለም ታዲያ ቁጥሩንም መጥቀስ አያስፈልግም በሰዓቱ አሁን ቢጠራን ብሩን ኖርማል ሊሆን ይችላል በሰዓቱ ግን በጣም ብዙ ብር የተባለ አሁንም ደግሜ ለጠይቆት ከወንድሞት ውጪ ሌላ ተካፋይ አልነበረም እርሱና ወንድሞት ብቻ ነው የተካፈሉት ወንድሞት አሁን በምን ደረጃ ነው የሚገኘው እዛው ነው እሱም እንደዚሁ እየሰራ ነው ያለው እሱም እንደዚሁ ባለ ሀብት ነው ይሰራል በቃ ሰው ከሰራ ይለወጣል ስለሰራ ነው ገንዘቡ ዝም ብሎ ቢቀመጥ ኖሮ አይቀየርም ያም ሰው እኛም እንደዛው ነን ግን እሱን ጎበዝ ነው አልኩ ባለው ላይ ጨመርኩለት እየሰራበት ነው ያው ሀብታችን የጨመረው ለዛ ነው ስለዚህ መደባበቅ አያስፈልግም እያልኩ ቀጥታ ስናገር ወደ ህግ ከመሄዳችን በፊት እሱም ወደ መታሰሩ ከመሄዳችን በፊት እኚህ ልጆች ለምን አገተ ማን የበደለው እሱ ላጠፋው ነገር 6 ወር ልጆቹን ላገተበት የእጁን ይከፍላል ምክንያቱም ያጠፋ ሰው መቀጣት አለበት በሱ እንስማማለን ስለዚህ ከሱ በፊት ግን እርሶ የሚነግሩኝ ነገር አለ ጥላሁን ጋር ምንድነው የሩቅ ዘመድ ምናምን የሚለው ነገር ተውትና ግልጽ የእንትን ያክስት ልጅም ከሆነ ያያተም ልጅ ከሆነ ወንድም እህት ከሆነ ደረጃ ሊያደርስ የቻለው በምን ምክንያት መሆኑን አንቺ ነሽ ሚስጥሩ አባታችሁ ምትወለድ ታላቅ እህታችሁ ነች እናንተ እሷን ከጨዋታ ውጭ አርጋችሁ ውርሱን ለሁለት ከወንድማችሁ ጋር ወረሳችሁ ጥላሁን እንግዲህ የወዘርሽ እናት ናቸው እንግዲህ ወደዚህ እንዲመጣ የሚያደርጉ ገባኝ በቃ ይሄን በሙሉ ሚስጥር ያደረገው ይሄን ነገር በሙሉ በልጅነቱ ያውቃል ማለት ነው ሚስጥሩን በስነ ስርዓት ይሄን በሙሉ ትደብቂኛለሽ እንዴት ትደብቂኛለሽ አንቺ ሌላም ነገር ደብቀሽኛል ማለት ነው እሱ ነው እኔ ከወንድሜ ነው ያለውን ነገር ገንዘቡ ይሄ ነው ለሁለቱና ላይ በቃ እሱ ባለ ነው በህይወት አለ ሴትዮ አንቺ ጋር ምንም የሚጎልበት ነገር የለም እዛው ያርጋል ምናምን ሲለኝ እሺ ብዬ ተቀበልኩ ጫውትብኝ ነበር አይደለም እና እባክዎት ልጆችን ታመጣላ አመጣለሁ ችግር እንደዛ አይደለም ከኔ ጋር አይደለም እና የምትፈልገው ነገር ልስታዚው ንገረኛ ለገንዘብም ከሆነ ጥያቄያቸው ልጆቼን ነው መፈልገው ነው ዋናው ልጆቼን እስቲ ተረጋጉ ሚስጥር አንተ ጋር ነው ማለት አይደለም ልጆቼን ለምን አሰጠኝም አንተ እስቲ ዝም በይ ልጆቼን ለምን አሰጠኝም አንተ ጋር ካለ ለምን እንደሱ አይደለም ለምን ታሳብደኛለህ
እባክዎት እንደው ከአጋች በኩል ብር መጠየቅም ሌላ ነገር ሌላ ኮንታክት ነበር። እንደዛ እኮ ቢሆን ጥሩ ነበር። እኔ ዝግጁ ነኝ ለሁሉ ነገር። አሁን ከጊዜው ነባራዊ ሁኔታ ጋር እንደዚህ ታግተው እንደዚህ ተጠየቀ ለሚባለው እኔ ዝግጁ ነኝ። ለገንዘብም ከሆነ ጥያቄያቸው ልጆቼን ነው መፈልገው ነው። ዋናው ልጆቼን ነው። ግብር በአግባቡ ገብራለሁ። በትክክለኛው መንገድ ነው የምጓዘው። ከመንግስትም ከግል ጋር ምንም አይነት ንክክ የለኝም። ስለዚህ ምንም እኔ የሰራው ስህተት የለም ከሰው ጋርም አልተነካካውም ነው እያሉ ያሉት። ምንም አይነት እስቲሽ ጋይለኝም እኔ እስካሁን ድረስ እንግዲህ ልጆችን በናፍቆት ነው እየጠበቅኩኝ ያለሁት። ልጆቹን እኮ አላገኘኋቸውም ማለት እንግዲህ ቆይተባቸው ነው ምናምን ነገር ብዬ እኔም ቢዚ ስለነበርኩኝ ወደ መጋዘን እንድንሄድና ሌሎችን ቦታዎችን ማስተካከል ስለነበረብኝ እሱን እንዳስተካክል አደረኩኝ። ያው ጥላሁንም ይሯሯጣል ምን ይላል እስካሁን ድረስ እነሱ ለማግኘት የማያደርገው ነገር የለም። ግን እስካሁን ድረስ አለመገኘታቸው የሚገርመኝ ነው። እንደ ልጄ ነው የማይሆን እሱ እዚህ ደረጃ ነው እንግዲህ ያለው። ምን ያህል ታማኝ ነው ጥሌ? በብዙ ነገር ታማኝ ነው። የትኛውንም መክፈል ያለበትን ሂድና ክፈል ካልኩት ገንዘብ ከሰጠሁት ሄዶ ይከፍላል፣ ያመጣል። ምንም እስካሁን ችግር አላየሁም። በሱ በኩል ደሞዝ አለው። ደሞዙን በአግባቡ በአካውንቱ ይገባለታል። ምግብም የሚመገበው ቤት ነው። እንግዲህ ልጆችም እንደ ወንድማቸው ነው የሚያዩት። እባክዎትን አቶ ሞገስ ረጋ ብለው ከኔ ጋር ያለውን ነገር ይጨርሱ። እኔ ልጆቹትን አመጣለሁ እያልኩ እኮ ነው። አንተ ጋር ናቸው ማለት ነው? እኔ ጋር ናቸው ሳይሆን ያሉበትን ስለማውቅ አንተ ነው ማለት ነው እንደዚህ ስትጫወትብኝ ነበር አይደለም። እና እባክዎትን ልጆችን ታመጣለህ? አመጣለሁ። ችግር እንደዛ አይደለም። ከኔ ጋር አይደለም። እና የምትፈልገው ነገር ልስጥህ። እዚሁ ንገረኛ። እኔ ምን ፈልግ ስጠኝ የምትለኝ ልስጥህ። እባክዎትን ቁጭ በል ካሉ ንገረኛ፣ አምጣልኛ። እስቲ ቆይ እኔ በመጀመሪያ እኔ ለማውራት ፈቃደኛ ሆኗ። የምትፈልጉትን ነገር ውሰዱ። እኔ ምንም ከእናንተ አልፈልግም። እውነቱን ብቻ ነው የምፈልገው። የምጠይቃችሁን ጥያቄ ከመለሳችሁ ልጆቻችሁ የሚገኙበትን አሳውቃችኋል። እሱም ደግሞ ታግተው ነው ማለት ነው። ነገሩን ወደዛ ነው የሚያደለው ነገሩን እናንተ እና ያገተ ሰው ለምን ከኔ ጋር ተነጋግሮ ገንዘብ ከፈለገ በገንዘብ ለምን አይፈታም? በቀል ቢሆንስ እንደው እኔ ጸባላችሁ ያልኩት ለዛ ነው። እናንተ መበቀል የሚፈልግ ያረጋችሁት የበደላችሁት የኋላ ታሪክ ካላችሁ እንድትነግሩኝ ነው። በምን በኩል ከኔ ጋር በምን በኩል ያ ሰው ማን ነው? ምን ሆኖ ነው ከኔ ጋር? በየትኛው በኩል እኮ የተነካካችሁት ታሪክ ካለ እንድትነግሩኝ ያልኩት ለዛ ነው። እናንተን ለመበቀል ተብለው ነው ልጆቹ የተወሰዱት። እውነቱን ለመናገር ራስዎትንም አያጨናንቁ። እኔ በልጆቶች ጉዳይ ብዙ ርቀት ሄጄ ተከታትዬ ነው የመጣሁት አይደል? አንተ ጋር ከሆኑ ልጆቼን ለምን አሰጠኝም? እስቲ ተረጋጉ። ሚስጥር አንተ ጋር ነው ማለት አይደለም። ልጆቼን ለምን አሰጠኝም? አንተ እስቲ ዝም በይ። ልጆቼን ለምን አሰጠኝም? አንተ ጋር ካለ ለምን አሰጠኝም? እንደሱ አይደለም። ለምን ታሳብደኛለህ? እባክዎት ልጆቼን እኔ እኮ ለእርሶ ስል ነው እዚህ ውስጥ የገባሁት። አንተ ጋር ካለ ለምን አሰጠኝም? እርሶ በመጀመሪያ ይረጋሉ። እርሶ የደበቁት ነገር ካለ እንዲነግሩኝ። ምንም ነገር የለም እኔ ጋር አንቺ ጋር ካለ ችግር የለውም። እኔ ወጥቼ እመጣለሁ። እርሶ ግን በመጀመሪያ ይረጋጉ። እኔም ይዤልዎት ለእርሶ ስል እኮ ነው እዚህ ጉዳይ ውስጥ የገባሁት አይደለ? ልጅ በስመ አብ አይዞሽ 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 ልጆቼ አይዟችሁ እንኳን የመጣችሁልኝ። ምንድን ነው የተፈጠረው ነገር ንገሩኝ እስቲ ይረጋሉ። ደህና ናችሁ? እንዴት ነው? በቀጥታ ወደ ሕክምና እስቲ በመጀመሪያ እስቲ ረጋ በሉ። ምንድን ነው እንደዚህ ሲያከሳችሁ? ምግብ የማይሰጧችሁ? መጀመሪያ እስኪ መርመሩ። ልጆቹ እንዴት ናቸው? ምን እንደሆኑ ነው ያለው። ባኮትን አይጨናነቁ። ምን ማልሆንም ወይኔ አንቺ እናቴ አንሷቸው አንዴ። እስቲ ዋምጪ ካሜራውን አጥፉትና መኪና አምጡ እስቲ። ውድ ቤተሰቦች እንግዲህ ከ2 ሰዓት በኋላ ተመልሰን ተገናኝተናል። ያው እንግዲህ ህክምናው ነው እንጂ ለሳ ከዛም በላይ ይመስለኛል የፈጀነው ሹር አይደለም። ሰዓቱን ከጀመርንበት ሰዓት በጣም ቆይተናል። እዚህ ቤት ከመጣን ከ4 ሰዓት ከ5 ሰዓት በላይ ሆኖኛል። ጠዋት ነው የመጣሁት። አሁን የምገኘው ወደ
8:30 9 ሰዓት እየሆነ ነውና ሐኪም ቤት ሄደን ነበረ። አሁን ደህና ናቸው። በዘሬሽም በመሃል ትንሽ ራስ የመሳት ነገር ተፈጥሮ ድንጋጤ ተፈጥሮ ትንሽ ግርግር ፈጥረን ነበረ። እሳቸውንም ማሳከመን ሐኪም ቤት ስንሄድ በዛው የእሳቸውም ነገር ትንሽ ያው የጤና እክል ስላለባቸው በዛው ሕክምና አገኙ። ስለ ልጆቻቸውም የጤና ሁኔታ ማወቅ ስለሚፈልጉ ማለት እዛ 6 ወር ሙሉ አንድ ቤት ተቀምጠው እሱ ባለበት ጤነኛ አይሆኑም፣ ልጆቼ መመርመር አለባቸው፣ ሁሉንም ያማከለ ምርመራ ማድረግ አለባቸው ብለው ተመርምረዋል። እንግዲህ እርሶም ነበሩ። ዋናው የእነሱን ጤንነት ማወቅ ነው። የልጆቼም ሆነ የባለቤቴ ጤንነታቸው የተሟላ መሆኑን ማወቄ ነው ዋናው ነገር። ግን አሁንም ጭንቅላት የማያርፈው ነገር ለዚህ ያበቃን ለዚህ ጉዳይ ያበቃን ሰው የራሳችን የሆነ ከዚሁ ከበልቶ ጠጥቶ የራሴ ሹፌር ያልኩት እንደዚህ አይነት ወራዳ ነገር ይሰራል ብዬ አልገምትም። በልጆቼ ባይኔ ነው የመጣው። እኔ እንደምንም እጄ ባስገባው እሱን ደግሞ ማድረገውን እኔ አደርጋለሁ። የሚከፈለው ዋጋ ነው የምከፍልበት። በምን ምክንያት ቤቴ እንዳስገባችሁ እኮ እኔ የመጨረሻ ማምነው ልጅ እኮ ነው። በምንም ስንት ሚሊዮን ብር ሂድ ቼክ አስገባ እንዲህ ስለው ቼክ በሙሉ ፈርሜ እኮ ነው የምሰጠው። ብዙ ነገር ሁሉ ነገር ማድረግ የሚችል አጠገቤ ሁሉ ነገር ያለው ሚስጥር የሚያውቅ ልጅ በልጆቼ ባይኔ ነው የመጣው። በእሷ በኩል ነው የመጣው። እንዴት አድርጋ በምን አይነት ምክንያት እንደዚህ አይነት ጦስ የሆነ ሰው ቤቴ እንዳስገባችብኝ አላውቅም። ይሄን በሙሉ እሷ ናት የምታውቀው። ምን አይነት ዝምድናም እንዳላቸው አላውቅም። እሷ የምትለኝን ነገር ነው እሺ ብዬ ማምነው። አሁን ልጆች ደህና ናቸው? እሺ እስቲ መጀመሪያ የእርሶ ጤና ይቀድማል፣ ችግር የለውም። ወይዘሪት ሁላችንም ተጨንቀን ስለ ደህንነቱ ይንገሩና ችግር የለውም። እኔ ይሄው መረጃውን ከጄ መጥቻለሁ ሕክምናው። እሱን መጀመሪያ ስለ ልጆች ደህንነት ማወቅ ነው ፈልገው። ሁሉም ይሄው አንፊት ለፊታችሁ ከፍትና ያለውን ነገር ነግራችኋለሁ። የሕክምናውን ውጤቱን ተቀበለናል። የሁለቱንም በአንድ ፖስት አድርገው ያው እናንተ ፊት ያለውን ጤና እኔ ስላላመናችሁ እነሱ ደህና ነን ያሉት ስላለው ነገር በመጀመሪያ ነገሯቸው። ከእናንተ ይስሙት። እኛ እኮ ምንም አላደረግንም። እሱ በቃ ጠዋት ይወጣል፣ ማታ ይገባል፣ ምግብ ይሰጣናል። እኛ ምንም ጫፋችን ምንም አልነካ። ምንም በምትበሉት እንቅልፍ ላይ ምናምን የሚያደነዝዝ ነገር እንዴት ሲጀመር መጠየቅ እንፈልገው እናንተ ነው። ምክንያቱም ምንም አናውቅም። ለኛ እንደዚህ ነው አይለንም፣ አያወራንም። ምን ያውቃል ብለሽ ትገምቻለሽ? እኔ ምን አውቃለሁ? እኔ አይደለሁም እሷ ናት ያመጣችው። ልጅ ሆኖ ነው የመጣ። የዛሬ ስንት 11 ዓመት ምናምን። እናንተ ህፃናት እኮ ናችሁ። ያኔ መጣ። ትምህርት ቤትም የሚያደርሳችሁ እሱ ነበር። ህፃን ሆናችሁ የሚያመጣውም እሱ ነበር። ከዚህ በላይ ማመን ምን አለ? እንደ ቤተሰብ ነው፣ እንደ ልጅ ነው። ለእናንተ ልብስ እንኳን ሳመጣ ለእሱም አመጣለሁ አይደለ እንዴ? ታዲያ እንደዚህ ያደርጋል ብዬ እንዴት እገምታለሁ? በምን ምክንያት ልገምት እችላለሁ? በእሷ ዝምድና ነው፣ የሩቅ ዝምድና ምናምን። እንግዲህ እኔ የኔ ቤተሰቦች ረድቼ እዚህ ደርሻለሁ፣ የእሷንም እረዳለሁ እላለሁ። እንግዲህ እሱንም ከልጅነቱ አመጣችሁ አደገ፣ ትዳር ይዛለው ምናምን ነገር ሲል ነው እንጂ የወጣው እኮ እኛው ጋር ነበር የሚኖረው። እንዴት በእናንተ ላይ እንደዚህ ጨክናል ብዬ አስባለሁ። በልጆቼ ላይ እንዴት አይነት ጭካኔ! እንዴት ብዬ ቢያንስ የሰው ልጅ እኮ ክፋት እኮ ቢኖረው በአንድ ዓመት 11 ዓመት እኮ ነው አታውቁ የለ እንዴ? ከእናንተ ጋር ነው አብሮ እንግዲህ ይኸው እያደገ ያለው። እንዴት ብለን ነው አሁን የእሱን እንደዚህ ነገር ይሰራል ብለን የምንጠረጥረው? እንዴት ብለን በቃ ራሱ በቃ ይውጣ ሲለኝ እኮ መጠርጠርም ነበረብኝ። ሊያገባ ነው ወይስ ምንድን ነው ብዬ ነበር። መዳርም እችል ነበር አይደል እንዴ? ቢያገባ እንኳን ግን ክፍሉን ትቶ ቤቱን አልጋውንም ትቶ ነው የወጣው። ልብሱን ይዞ ሌላ ቦታ ልኖር ቃለን እሱ እኮ ዘመር ጠይቆ ሊመጣ ነው ያልነው አይደለም። መጀመሪያ ቤት ተከራይቼ ሉጣ ሲል ያኔ መጠርጠር ነበረብኝ እኮ ነው። የት ሰፈር ነው? ሰፈሩ የት ነው? አንተ ያመጣሁ አንተ ታውቀዋለህ መቼም ሰፈሩን። እሱም ሲመስለኝ ከአንድ ደካማ እናት እነሱን ሌላ ቦታ አኑሮ እኔ ባለኝ መረጃ ያን ውድቅድቅ ያለ ቤት ነው፣ ጨለማ ነው፣ ለእገታ የሚመች ቤት ነው። እነዛን ሴትዮ ሌላ የተሻለ ቤት ተከራይቶላቸው እሱ ግን ያን ቤት ለእገታው እንድጠቀመ ነው መረጃ የደረሰኝ። በዛ ኬዝ ምክንያት ነው እንግዲህ እናንተ አጭሁም እንዴ? ሰው የለም ምንድነው? ምን እንደፈለገ አሁን የሚመጣ ሰው የለም እኮ። አንድ ሰው መጥቶ ፖሊሶች መጥተው ነበርና አዋሩን። ከዛ በኋላ ተመልሶ አልመጡም። በቃ የረዳን እሱ ብቻ ነው።
እህቴ ነው ብሎ ነው እንግዲህ እሱ እዛ አካባቢ ባጣራ ነው ነገር 2 አካል ጉዳተኛ እህቶች አሉ። ስለፈሩ ምንም አልተናገሩም። እህት ነን ያላችሁት እናንተ እና አካል ጉዳተኛ ነን ያለው አስፈራራን። እነሱም ህፃናት ናቸው ያሉት ይፈራሉ ማለት ምን ብሎ ነው የሚያስፈራራሽ? አባታችሁን ገድሏል እናታችሁን ገድላለሁ ወይስ ምን ብሎ ያስፈራራሻል? አንቺ ከሷ ትንሽ ትሻለሽ ታስተው የለም እንዴ? አዎ ለማምለጥ ሁሉ ሞክሬ ነበር አባ። ከዛ እዚህ ጋር የሆነ ነገር እንትን አለኝ አግንዶኝ ማለት ነው። በምናምን ሳናስበው ባመነው ሰው መከዳት ከባድ ነው። እኔም ለዛ ነው መጀመሪያ ቀድሜ የጠየቅኳችሁ። ምክንያት ምንድነው? ከኔ የበላ እኔ ስወጣ እንኳን ለአንዳንድ ነገር ያስፈልገዋል ብዬ እኮ መሰጠው ገንዘብ ለሷ ይሄን ያህል ስጥ እያልኩት እኮ እሰጣለሁ። ስወጣ ለትራንስፖርት ለነዳጅ ይሆናል ምናምን ብዬ እሱም ግን ጎርቶን አያውቅም እኮ ፍላጎቱ ምንም ነገር አናውቅም። ዝም ብሎ ነው የሚያስቀምጣችሁ። ምንም አያረገን እዛው ያስቀምጣናል እንጂ ምግብ ምንድን ነው የሚያመጣው? ከሆቴል በላስቲክ ነው የሚያመጣው ወይስ ምንድን ነው? እዛው ሰርቶ ነው የሚያበላችሁ ወይስ አንዳንዴ ይሰራልናል፣ አንዳንዴ ደግሞ ከየት እንደሚያመጣ ነው። ይገርም እኮ እንግዲህ እህቶቼ ናቸው። ታናናሽ እህት 2 ለኔም በነገራት ተጠቁሜ ሲሄድ ያለኝ 2 አካል ጉዳተኛ ትንንሽ እህቶች አሉኝ ነው ያለኝ እንጂ ራሱንም ማለት ነው። በዛ አማካኝነት ትልቅ ጸብ ተፈጥሮ ብቻ ብዙ ነገሮች ተፈጥረዋል። እንደ እህቶቹ ነበር እኮ የሚያያቸው። እኔም ማውቀው እንደ እህቶቹ ነው፣ እንደ ልጄ ነው ማለት። አሁን ዋናው ምንድነው የፈለገው? አሁንም እሺ ጥሩ ነው። ለዛ እኮ ነው እናንተን የጠየቅኳችሁ። ለኛማ እንግዲህ የት እናግኝተን ቢያንስ አንተ መጀመሪያ ያረጋችሁት ነገር ካለ የተነካካችሁት ነገር ካለ እኔ ጋር ምንም አይነት ነገር የለም። በገንዘብም ሆነ በምን እሱን ከመርዳት ወደ ኋላ ያልኩበት ቀን የለም። በአንቺ በኩል እንግዲህ የአንቺ ዝምድና በዝምድናሽ በኩል ያለውን ነገር ተናገሪ። ሌላ ነገር ሌላ በቀል ውስጥ ከመግባቴ በፊት ንገሪኝ እስኪ። እንግዲህ አዲስ አይደለንም፣ ስንት ዓመት አብረን የኖርን። ስለኔም ጸባይ ታውቃለህ። ምንድነው እኔ የተደበቀ ካንተ ብቻዬን እንትን የምለው ነገር ምን አለ? እኔ በሌላ መጠርጠር ያስኩት ሚስጥር የለም። ተጠርጥርሽም እኮ በሌላ ነገር አለ። በቤተሰብሽ የሱ ቤተሰቦች ምንድን ናቸው ንገሪኝ እስኪ። ይሄን እንኳን አላጠራውም እኮ ነው። ዝም ብሎ እዚህ እንደ ሰው ቤቴ ሲቀመጥ እኮ አውሬ እኮ ታቅፌ ነበር። ይሄ ሰው ልጅ እኮ በአንድ ዓመት ትለየዋለህ። አንድ ዓመትም አይፈጅም እኮ። ይሄን ያህል ዓመት እስኪ የተለየ ጸባይ ተበታቃለክ። እስቲ ይሄን ያደርገኛል ብለህ መቼ ነው እስቲ ተጠራጥረህ እንትን የምትለው? ምን ብለህ ነው ጥርጣሬ ውስጥ የገባሁት? ክፍለ ሀገር ብሎ ከዛ ጊዜ ጀምሮ ጠርጥሬያለሁ። እውነቱን ለመናገር ግን አንቺም ራስሽ ድብስብስ የምታደርጊ ነገር አለ። እማምንሽ ነው። ዘመድ ነው፣ እሷን ጠይቋት። ዘመድ ነው። ዝምድና ምን አይነት ዘመድ? በቤተሰብ እንደዚህ ቅርብ ባይሆንም ዘመድ ነን። ምን አይነት ዝምድና? ዘመዶቹን እንዴት ወደዚህ ቤት መጣስ? ዝምድናው እንዴት ነው? ምንድን ነው? ያው በቤተሰብ ነው፣ ቤተሰቦች ናቸው። ይሄን ያህል እኔ እንደዚህ የሚቆጠር ነገር ባይኖርም ዘመድ ነው። እነሱን በቃ እናንተ ጋር ይሁን አሉኝ። እሺ ብዬ እንትን አልኩኝ። በቃ እንደው ልጅ ያው እዚሁ እኔ ጋር አድጎ እንደዚህ ይሰራኛል። እሺ ወደ ዋናው ነገር ስጠኝና ልጆችን ጤንነት ላረጋግጥ። ዝምድናውን ሳይሆን ያለውን ተግባሩን እያየ ነው ቤት ውስጥ ከኛ ከልጆቻችን ምን የተለየ ነገር አለ? ከልጆቼ በላይ ነው እንግዲህ እንደፈለኩ አዝዤ እንደፈለኩ ተቆጥቼ ገርፌ ነው ያሳደግኩት። አንተም ታውቃለህ ምን የተለየ ነገር አለና ነው አሁን ዝምድና እዛ ድረስስ እኔ ምንስ እንዴት ብዬስ ይሄን ነገር እፈለፍልና ሄዳለሁ ብለህ ነው? እኔ እኮ በጣም ግራ የገባ ነገር ነው። እኔ እንዴት ይሄን ያስባል ብዬ ምንም አያወራም አባ። ያወራ እኮ ጥሩ ነበር። ይመጣል፣ ምግብ ይሰጣናል፣ ይወጣል። እኛ ጋር ጭራሽ ያወራል። አንቺስ መኝታችሁ እንዴት ነበር? አለው ቤቱ አንጠልቃለሁ። እዛ ላይ እሱ አያድርም እኛ ጋር። እኔ እነሱ ብቻችንን ነው የምታድሩት። እኔ እንግዲህ እኔ ከባድ ነው ለመናገር እኔ ከሀገር እያልኩኝ ቤቴ ማስተካከል ስንት ከዚህ በኋላ በስማችሁ የሚከፈተውን ነገር አስተካክላለሁ እያልኩኝ ነው። እሷ ናት እንግዲህ እኔ አሁን ወደ አንቺ ነው የምጠረጥረው። ወደ አንቺ ዘመድ የእሱ ዘመዶች ማን ናቸው? ከኔ ጋር በምን አይነት በስራ ነው በምንድን ነው በእሱ አማካኝ ሊበቀሉ የቻሉት? በልጆቼ በምን ምክንያት ነው? ይሄን ነገር ንገር። የእሱ ዘመዶች እነማን ናቸው? እሱ አሁን ካለ ያለውን ነገር የፈለገውን ነገር ይንገረን ራሱ እባካችሁ። እሱን እንትን በሉልንና ካልሆነ እንጂ እኔ ምንም እኔ የማውቀው ነገር የለም። ስለሱ ጉዳይ እንመለስበታለን። ከሱ በፊት በመጀመሪያ ውጤት ይቅደም። እኔም ከእርሶ ጋር ማውራት የምፈልገው ነገር አለ፣ እንዲሁም ከሁለታችሁ ጋር። መጀመሪያ የልጆቻችሁ ደህንነት ይረጋገጥና እነሱን ያው እንዲተጣጣቡ ምን እንዲሉ ወደ ካሜራ ጀርባ እናደርጋለን። ይሄ በፖስታ ሽጋን
ውጤቱን ይዘን መተናል። ምክንያቱም ያው እነሱ ደህና ነን ብለዋል። እኔ አነብላችኋለሁ ችግር የለም። ከዛ በኋላ ቼክ ታደርጉታላችሁ። እነሱ ደህና ነን ብለዋል። ግን ያው መድኃኒት ሰጥቶ አንዳንድ ነገር ካረጋቸው ያው ሴትም ስለሆኑ ብዙ ነገሮች ብዙ ጥቃቶች ስላሉ በሱ ጉዳይ ላይ እንዲሁም ሙሉ ጤንነታቸው እንዲህ በጣም ነው የከሱት። ፎቶ ሲያሳዩኝ እውነትም ከስተዋል። ሁለቱም በጣም ከስተዋል። በፊት ከነበሩበት በጣም ነው የከሱት። አዎ እንደዛ አልነበሩም። እንደዛ አልነበሩም። መርጠው የፈለጉትን የሚበሉ ልጆች ሀሳቡም ጭንቀቱም ይሆናል። ምንም ምግብ ቢሰጣቸው ታይም እንዲያዳፕት አድርጓቸዋል። ከሁለቱም ዝም ነው ያሉት። ያሉ 2-6 ወር ሙሉ አንድ ቤት ውስጥ አንድ ጨለማ ቤት ውስጥ መብራት እንኳን ህክምናው ምንድነው የሚለው እስቲ ንገረኝ። ህክምናው እንግዲህ የሁለቱንም ልጆች ውጤት በአንድ ፖስታ አድርጌ አስመጥቼላችኋለሁ። እንግዲህ ህክምናው እኔም እዛም ዶክተሮቹን በግል አናግራቸዋለሁ። እናንተ ያው የባለቤቶች የዘርሽ መታመም ላይ ፎከስ ስለነበረ ነው እኔ ህክምናውን አሳሽጌ ያመጣሁት። ይሄ ህክምና እንግዲህ ገፈር ምናምን ነገር ይሄ መታገል የለም አይደለ? ሁለቱም እንግዲህ ያው እንደዚህ እነሱ ባስታወሱ ሰዓት የተደረሰባቸው ጾታዊ ትንኮሳ ምንም ነገር የለም። ግን ሜቢ አደንዝዞ ሌላ ነገር ካረጋቸው ብለው እናቱም የተጠራጠሩትና በሱ ጉዳይ በተደረገው ምርመራ ሁለቱም ምንም አይነት የጾታ ትንኮሳ እንዳልደረሰባቸው ትንሽ ያው የጤና እክል አለ። ያው የሚበሉት ምግብ ሊሆን ይችላል። አንዳንድ ነገር ያልተስማማቸው ነገር አለ። የምግብ ችግር እንጂ ምንም አይነት ጾታዊ ትንኮሳም አካላቸው ላይ አንድ ትልቋ ልጃችሁ ላይ ጀርባዋ ላይ ካለው ቁስል ውጪ እሱም ሲታገሉ ካላመለጥኩ ብላ ከደረሰባት ቁስል ውጪ ሌላ ምንም አይነት ጾታዊ ትንኮሳም ሆነ ሌላ ነገር እንዳልደረሰባቸው ነው ህክምናው የሚገልጸው። ዶክተሩንም በግልን ያዋርቸዋለሁ። ግን የፖስታውን አሽጎ መስጠት ስላለበት ነው። እርሶ ደግሞ አንብበው መረዳት በሚችሉት ይንብቡት። ያው እናንተ ባላችሁት መሰረት ነው። ግን ምናልባት አደንዝዞ ነገር ካረጋችሁ በሚል ተጠራጥረው ነው። አሪፍ ነው። ተመስገን። ዋናው እነሱ ደግሞ የነሱ ደህንነት ነው። ሁሉም እንግዲህ ወደፊት የሚታይ ይሆናል። ሰውየው ካለ ያስፈልጋል። ይሄ ይቀመጥና ዋናው የእናንተ ደህንነት ነው። በመጀመሪያ እናንተ የሚሰማችሁንም በሉኝና እኔ ከቤተሰቦቻችሁ ጋር ማወራው ነገር ስላለኝ እናንተ ወደ ውጭ ልትወጡ ስለሆነ የሚሰማችሁን ነገር ይንገሩኝ። በመጀመሪያ አንዴ ብቻ የሚሰማችሁ መታጠብ ነው የምፈልገው። ሻወር ውሰዱ። ነገሯት ሰራተኛ ምግብ ታዘጋጅላችሁ። እሺ መኝታ ቤታችሁ ታነጥፏል። ምን ብሏል? ግቡና ረፍት አድርጉ። በቃ በኋላ አገኛቸዋለሁ። እናንተን በኋላ በግል አወራችኋለሁ። አሁን ወደ እናንተ ልምጣ። ልጆቻችሁ ማረፍ ስላለባቸው እነሱ ረፍት ይወስዳሉ። እኔ ደግሞ ከቤተሰቦቻቸው ጋር ቆይታ አረጋለሁ። ከእናንተ ጋር ማረገው ቆይታ አለ። በመጀመሪያ እኔ ወጣ ብዬ አንድ ስልክ ይዤ እመጣለሁ። እሱ ስልክ ላይ ያስቀመጥኩት ፋይል ስላለ አንዳንድ ነገሮችን አሳያችኋለሁ። እናንተ መመለስ ያለባችሁ ነገር ትመልሱልኛላችሁ። ስለ ሀብታችሁ ስለ አንዳንድ ጉዳይ የሰማሁት መረጃ ስላለ እሱን ነገር ትነግሩኛላችሁ። ካሜራውን እንዲያጥፋልኝና እኔ ስልክ ይዤ እመለሳለሁ። ውድ ቤተሰቦች እንግዲህ እኔም አንዳንድ መረጃዎችን አጣርቼ ተመልሻለሁ። ስልኩ ላይ ያሉትንም ፋይሎች አይቻለሁ። እኔም የደረሱ ጥቆሞች ስለነበሩ ነው። እናንተን መጠየቅ የምፈልገው ነገር አለ። ልጆቻችሁ ረፍት ያርጉ። እስከዛ በመጀመሪያ ወደ እርሶ እመጣለሁ። አሁን ጥሩ ሀብት ላይ ጥሩ ቦታ ላይ አሪፍ ሀብት ካላቸው ጥሩ ቤት ጥሩ መኪና ካላቸው ባለ ሀብት ስር የሚመደቡ ነት እሱን ያረጋግጡልኝ በመጀመሪያ። አዎ እኔ ከልጅነት ጀምሮ ነው ስራ የጀመርኩት። ይሄን ሀብት ሳካበት ወይ ይሄን ሀብት ሲይዝ ከልጅነት ጀምሮ ነው ስሰራ የነበረው። እሷንም ከማግኘቴ በፊት እነግድ እሰራ ነበር። ወፍጮ ቤቶች ምናምኖች ነበሩ እሰራ ነበር በስርዓት። ከእሷ ጋርም ከተገናኘን በኋላ ያው የእሷም ጥረት ቢኖርበት ለስራዬ አንዴ ላቋርጦትና አባኮትን እኔ ስለ እርሱ አጣርቻለሁ። ስለ ሀብቶት ማለት እኔ አንድ ጉዳይ ሲይዝ ዝም ብዬ እርሶ ስላሉኝ እርሶ ልጆች ስለታገተች ምናምን አይደለም። እርሶ ቀጥረውኝም አይደለም ልጆቹትን ያገኙት አይደል። ስለ እርሶ ሳጣራ ይመስለኛል 18 ዓመት አካባቢ በፊት የሚሰሩት የቅርብ ጓደኞቹትንም ለመጠየቅ ሞክሬ ነበር። ከዛ ባንዴ ሀብታም እንደሆኑና እንደተለወጡ ለውጡም ባንዴ እንደነበረ ከነበሩበት አነስ ያለ ሌብል ትንሽ ከሚፍጨረጨር ነጋዴ ባንዴ ወደ ባለሀብት ሌብል እንደገባችሁ ይሄ የተፈጠረው ባለቤቱን ባገቡ ወቅት ነው። በግልጽ ነገር አለው። ይሄ ነገር ምንም ድብብቆች እኮ የለውም እኮ ግልጽ ያርገኝ። በወቅቱ እሷም ከቤተሰቦቿ ያገኘችው የውርስ ገንዘብ ነበር። ከቤተሰቦቿ ጋር ተከፋፈለች።
የአባቷ መሬት ሆቴል ነበር። ያን ተሸጠ፣ ለአንድ ባለሀብት ተሸጠ። የተወሰነ ገንዘብ ተሰጣቸው፣ ተከፋፈሉ። ያንን ነገር እንደ ባል እንደ አባወራ እንዲህ ያለችን ተቀበልኩኝ። ወደ ንግድ ውስጥ አስመጪ ላኪ ፍቃድ አወጣው። ወዲያው ወደ ስራ ውስጥ ገባው። ቆንጆ ራኒንግ ነበረኝ። በጣም ሩጫ እለፋለሁ፣ እረፍት የለኝም። ዛሬ ላይ የደረስኩበት መነሻዬም የእሷም ገንዘብ አለ፣ የእኔ ብቻ አይደለም። ቢሆንም እዚህ ደረጃ ደርሼበታለሁ። የዛ አይነት ጥያቄ ይኖራል የሚል ግምት አይኖረኝም። ጓደኞቼም ሆነ ማንም ሰው ከመሬት ተነስቶ እኮ ላይ እንደ ጥረቱ ሊደርስ ይችላል። እሺ ጥሩ ነው። አሁን ይህን ስቴፕ ነበር የምፈልገው። በአንዴ የተለወጡበት ነገር የባለቤቶት የውርስ ብር ነው ማለት ነው። የራሴም አለ የእሷም አለ። ግን በአንዴ ከነበሩበት ጓደኞቹትም በአንዴ ከፍ ብለው ከነጋዴ ወደ ባለሀብትነት ያደጉበት ትልቅ ውርስ አለ ማለት ነው። አለ ያኮ ማለት አንተ ያንን ገንዘብ ከሰራህበት ያ ገንዘብ ራሱ ሊወልድ ይችላል። እና ማንም ሰው ያንን ገንዘብ ካገኘ ማደግ የሚችልበት አካሄዱን ማወቅ ነው። እኔ ያንን ነገር እዩኝ አላልኩም። ተደብቄ ስለሰራው ሰራው። በቃ እዚህ ደረጃ ተሰራው። እያዩኝ ነው ያደግኩት። ስነግድም ስሸጥም ሳስመጣም ያሉ ለምሰጠውም ካምፓኒ ያሉ እያንዳንዱ እኮ ባንኮች እኮ አሉ። የኔ ስም ያለበት ባንክ እኮ አለ። አክሲዮን ደረጃም አለ። ህጋዊ የሆነ ነገር ነው የምሰራው፣ በህጉ መሰረት እንጂ የሰራሁት ሰርቄ ከማንም አይተረበርኩት ምንም አይነት ብር የለም ነው የለም። የእሷንም ገንዘብ በስርዓት ሰርቼበታለሁ። የሚጠይቀኝም አካል የለም። ተጋግዘን ነው ያደግንበት ለዚህ ደረጃ። እነዚህ የምታያቸው መኪኖችም ሆነ ይሄን ቤት እንበል እዛ ያለውም ፎቅ የሚከራዩ እያንዳንዱ ነገር ለዚህ የደረስኩ ጓደኞቼ ከኔ ጋር ምን በቀናት አያዩኝም እኮ ወዳጆቼ ናቸው። እነሱም እንደዛ አይነት ነገር ካለ ሌላ ነገር ነው። ማንንም ላልጠጋ ነው ማለት ነው። የምጠይቀኝ ነገር ይሄ መሰለኝ ምነግድበት። ስለዚህ እርሾ የሚሰሩ ነበር። ባለቤቶት ባመጣችሁ ብር ጨምረው ኤክስፖርት ማምጣት መውሰድ ጀመርኩኝ፣ ማምጣት ጀመርኩ። ያ ነው አካሄድ እኮ ያ ህጋዊ ነገር ነው የምሰራው። ግብሬን በስርዓቱ ከፍላለሁ። ግብር በስርዓቱ መንግስትም እኮ አይጠይቀኝም እኮ በትክክል ነው የምትምለው። ሌላ ነገር ምን አለ እኔ ጋር እኮ። ለዚህ ነው ደረቴን ነፍቼ ትክክለኛ ሰው ነኝ የምለው። ለዛ ነው እንዴት ማንም በድዬ ይሄ ሁላ በደል ይደርስብኛል? በራሳችን ሰው አብሮ ባደገው ይሄ ደረጃ ይደርሳል ብዬ አልገምትም ነበር። ምክንያቱ ደግሞ የእሷ ቤተሰብ ነው። የሩቅ ቤተሰብ የሚሆን የቅርብ እኔ አላውቅም። አቀረበችው ከልጅነት ነው እንግዲህ መጣ። ያው ከልጆቼ ጋር አብሮ ትምህርት ቤትም ሲሄድ አብሮ እንትን ሲል ያንን ማቅ እኮ ነው። እንደ ልጅ እኮ ነው የማየው። ዛሬ ላይ ደርሶ እንደዚህ ካደረገኝ ሌላ ነገር ያደርግ ነበር ማለት ነው። በዚህ አይነት ሌላ ማላቀው የገንዘብ የሀብት ማሸሽም አለ። እኔ በጣም ብዙ ቢዚ ስለነበርኩ ብዙ ነገር በሱ በኩልም እኮ እቃ ይነገዳል እኮ ይሄዳል። ማሽኖቹን እኮ እሱ ተሯርጦም ራሱ እኮ እንትን ይላል፣ ያሻሽጣል። የሚያገኘውም እኮ ያገኛል፣ ከእኔም ያገኛል እኮ። ግን እንዲያድግ ነው የምፈልገው የነበረው። እሱም የሚያወራልኝ የነበረው ያ ነው፣ ለእድገቱ ነበር። እንደዚህ አይነት ደረጃ ቆይ እዚህ ደረጃ እናንተ ባደርሱ ሊገልብኝ ነበር ማለት ነው። አሁን ደግሞ ወደ እርሶ ልምጣ። ይህን ጉዳይ ርዕስ ሳንለቅ አንድ መስመር ማስያዝ ያለብኝ ነው። ያ ውርስ እንዴት ነው የመጣው? ብዙ ብር እንደሆነ ሰምቻለሁ። እኔ የሚያጣራሁት ነገር ስላለ ነው ነገርኳቸው። እኔ አንድ ኬስ ሲይዝ ስም ብዬ የእናንተን መንገድ አይደለም የምከተለው። ማን ነው ጓደኛቸው? ማን ነው ቤተሰባቸው? የኋላ ታሪካቸው ምንድን ነው? ሀብታም ከሆኑ እንዴት ሀብታም ሆኑ? ምንድን ነው ስራቸው የሚለውን እኔ እርሶ ማሽን አስመጣለሁ እንደዚህ ያደርጋለሁ ሲሉ መጀመሪያ እኔ ቀድሜ አውቄ ነበር። ለባንኮች ጄኔሬተር ትልልቅ እንደሚያከፋፍሉ እኔ ነገሮችን ማጣራልኝ ብዙ ሰው አለ። ከጀርባ እንደምታዩት ውጭ የቆሙት 2 መኪኖች ምናምን ፕሮዳክሽን ሙሉ ይዤ የምዞረው ነገሮችን የሚያጣሩ ናቸው እንጂ እዚህ ለመቅረጽ ተፈልጎ ብቻ አይደለም። የፈቀድኩልም እኮ ለዛ ነው። ከስር መሰረቱ አጣሪ ሰዎች አሉ። የህግም ትብብር ስላለን አንዳንድ ሰዎችም ስለሚረዱን በዛ አማካኝነት የኋላ ታሪካችሁን አጣራን። እርሶ ደግሞ ትልቅ ውርስ አገኙ። እንዴት ለምን አገኙ? ያሁላ ብር ቁጥር መጥቀስ አግባብ አይደለም። ከ18 ዓመት በፊት 1000 ብር እንኳን ዋጋ ነበራት። በሰዓቱ ትልቅ ብር ነው፣ በጣም ትልቅ ብር ነው። እሺ ይሁን። ብዙ ብር እንደወረሱ ስለሰማው ነው
እኔ በትክክል እነግርሃለሁ እኮ አሁንም መክፈልም ይችላለሁ እኮ እኔ ችግር የለውም። ስለ መክፈል አይደለም ታዲያ ቁጥሩንም መጥቀስ አያስፈልግም። በሰዓቱ አሁን ቢጠራን ብሩን ኖርማል ሊሆን ይችላል። በሰዓቱ ግን በጣም ብዙ ብር የተባለ የውርስ ብር አግኝተዋል። እንዴት? ለምን? የአባቴ ነው እና አባቴ ታሞ ሲያርፍ ያው የእሱን ንብረት ተከፋፈለን ከወንድሜ ጋር እና እንደዛ ነው። ስለዚህ ያን ደግሞ ባለቤቴም ጎበዝ ነው ይሰራል። ከሚሰራው ጋር በቃ ያው ጨምረን ያው መንቀሳቀስ መጀመሪያ ሆነ። ድሮም አባቴ ጎበዝ አርፎ ነው። ተካፈልን ሲል ምን አይነት ንብረት ነበራችሁ? እስቲ መረጃ እያጣራሁ ስለሆነ ግልጽ የሆነ ነገር ይስጡኝ፣ አያድበስብሱብኝ። እሱም ብሎሃል፣ ሆቴልም ነበረ ብያለሁ ብሎሃል እና መሬትም ነበረ። እሱን ባለ ሀብት ደህና ባለ ሀብት ነው። ያን ሸጠ። እንደውም አንድ ማሽን ገዝቶኛል እና እንደዛ ነው። ለእሱ ተሸጠ። ያው የሚደርሰኝ ለእኔ እንትን አለኝ። ያው እሱ ጋር ጨምሮ መስራት ጀመረ ባለቤቴ። ይህ ነው እንጂ ክፍሉ ላይ ምናምን ችግር አልነበረም። ምንም የለም። ከማን ጋር ነው የተከፋፈሉት? ወንድሜ ጋር ነው። ሌላ ወንድምት የሉትም ነበር? የለኝም፣ ወንድሜ ነው። እርግጠኛ ኖት? ከሱ ጋር ነው ተካፈልን። ድርሻ ሰጠኝ፣ እሱም ያው ራሱን እንትን አለ፣ እኔም የራሴን ድርሻ ሰጠኝ። ያው እኛ መጥተን እዚህ አምጥቼ ያው ስራ ተጀመረበት፣ ጨምሮ እየሰራበት ነው። አሁንም በፊትም ጎበዝ ነው እሱ፣ ስለሰራም ነው እየሰራ ነው የሚሰራበት። ሌላም ፎቆች በትርፉ እያገላበጥን ነው የምንሰራው። ዛሬ ላይ የደረስኩበት ደረጃ በዚህ ነው፣ በሀቅ ነው የሚነግረው። ለዛ ነው። ከዚህ ጋር ምን አገናኘው? እኔ አሁን ይሄ ጥያቄ ምን አገናኘው ከስራ ጋር? አሁንም ግልጽ አይሆንልኝ ነገር አለ። እኔ ካጣራሁትና ነገር ጋር እርሶ የሚነግሩኝ ነገር ትንሽ የተራራቀ ነገር አለው። አሁንም ደግሜ ልጠይቆት፣ ከወንድሞት ውጪ ሌላ ተካፋይ አልነበረም? እርሶና ወንድሞት ብቻ ነው የተካፈሉት? ወንድሞት አሁን በምን ደረጃ ነው የሚገኘው? እዛው ነው። እሱም እንደዚሁ እየሰራ ነው ያለው። እሱም እንደዚሁ ባለ ሀብት ነው፣ ይሰራል። በቃ ሰው ከሰራ ይለወጣል። ስለሰራ ነው። ገንዘቡ ዝም ብሎ ቢቀመጥ ኖሮ አይቀየርም ያም ሰው። እኛም እንደዛው ነን። ግን እሱም ጎበዝ ነው አልኩህ። ባለው ላይ ጨመርኩለትኝ፣ እየሰራበት ነው። ያው ሀብታችን የጨመረው ለዛ ነው። ጥሩ። እሺ፣ እዚህ ጋር እንደው አንድ ግልጽ ያለልኝ ነገር አለ። ውድ ቤተሰቦች፣ ይሄ ሀብት ሲመጣ ልክ ያልሆነ ነገር አለ የሚል ነገር ሰምቻለሁ። በአግባቡ ክፍፍል እንዳልተደረገና ቀሪ ብር ያልወሰደ ሰው እንዳለ፣ እናንተም የሰራችሁት ነገር እንዳለ መረጃ አለኝ። ይህ ነገር ምን ያህል እውነት ነው? ምንም ያልደረሰው የለም። ደርሶናል። ወንድሜና እኔ ነን አልኩህ። ያው ሌላ ሰው ድርሻውን ወስዶ ለኔ የሚወለድም ሌላ ሰው ምንም የለም። ይህ ነገር ምን ያህል የሚያውቁት ነገር አለ? ስለ ባለቤቶት ቤተሰብ፣ ስለ ውርስ ክፍፍሉ ህጋዊ ስለመሆኑ፣ በሀቅ የመጣ ብር መሆኑ በምን ያውቃሉ? ምን ያህልስ ያውቃሉ? የወነጀልኩን ሳይሆን ምን ያህል ያውቃሉ? እኔ በእውነቱ ለመናገር ማቀው ስራና ስራ ብቻ ነው። በወቅቱ የእሷ ቤተሰብ መሬት ሲሸጥ አሁን ማሽነሪ ያስመጣውለት አለ። እሱም ያንን ቦታ ገዝቶ ለክፍፍል ሲደርሱ የጠረጠርኩት ነገር፣ ወሬ የሰማሁትም ነገር ነበር። እውነቱን ለመናገር አስፈላጊ ከሆነ አንድ በአባታችሁ በኩል አንድ ሴት ልጅ እንዳለች ሰምቻለሁ። ግን ያው ወንድሟም ችግር እንደሌለ ድርሻዋ እንደሰጣት ምናምን ነገር አድርገው ነው የነገሩኝ። እኔ ደግሞ በወቅቱ ወቅታዊ ስራው ማግኘት ያለብኝን ነገር ሩጫዬ ላይ ስለነበርኩ ከምንም እንትን አላልኩም። ማስታወሱ የዛሬ እንግዲህ ይሄ የዛሬ 19 ዓመት ምናምን በፊት ነው፣ ልጆቼም ሳይወለዱ በፊት የሆነ ነገር ይሄ ነገር የሰማሁት ማለት ነው። ግን አፎሚያም ከተወለደች በኋላ በሀብት ላይ እየጨመርኩ ነው እዚህ ደረጃ የደረስኩት። ሌላ ነገር ምን እንዳለ ህጋዊ ስራ ይሰራሉ አይሰሩም አይደለም ጥያቄ። ሀብቱ መነሻው ላይ የተፈጠረ ክፍተት አለ። እሺ ችግር የለውም፣ ወደሱ ጉዳይ እመጣለሁ። አሁን አንድ ነገር ይመልሱልኛል። ሌላውን የሀብቱን ጉዳይ የውርሱን ጉዳይ ተውትና ስለ ጥላሁን ደግሜ ላንሳ። ስለዚህ ስለ ልጆቹ መታገት የዚህ ሁላ እኛንም መገናኘት ምክንያት የሆነው ጥላሁን ነው። ጥላሁን ደግሞ ወደ ቤተሰቦች ወደ ፖሊስም አላኩትም፣ እኔ ጋር ነው ያለው። እኔ በአንድ ቦታ አስቀምጬው ነው ያለሁት። አንዳንድ መረጆችን ሰጥቶኛል። ስለዚህ መደባበቅ አያስፈልግም እያልኩ ነው። ቀጥታ ስናገር
ወደ ህግ ከመሄዳችን በፊት እሱም ወደ መታሰሩ ከመሄዳችን በፊት እኚህ ልጆች ለምን አገተ? ማን የበደለው? እሱ ላጠፋው ነገር 6 ወር ልጆቹን ላገተበት የእጁን ይከፍላል። ምክንያቱም ያጠፋ ሰው መቀጣት አለበት። በሱ እንስማማለን። ስለዚህ ከሱ በፊት ግን እርሶ የሚነግሩኝ ነገር አለ። ጥላሁን ጋር ምንድነው የሩቅ ዘመድ ምናምን የሚለው ነገር ተውትና ግልጽ የእንትን ያክስት ልጅም ከሆነ የአያተም ልጅ ከሆነ ወንድም እህት ከሆነ ደረጃ ሊያደርስ የቻለው በምን ምክንያት መሆኑን አንቺ ነሽ ሚስጥሩ። እስካሁን አንተዋወቅም ማለት ነው እንዴ? እኔና አንቺ በደንብ ነው የምንተዋወቀው። ጥላሁን ታዲያ ማን ነው? ስለሱ ንገሪኛ። ዘመድ ነው አልኩህ እኮ። ዝምድናችሁ ምንድነው አልኩኝ እኮ ከቅድም ጀምሮ። የዚህ ሰውዬ ዝምድና ምንድነው? ዝምድናችሁ ምን ላይ ነው ንገሪኝ። ከልህ ቤተሰብ ማለት ከቤተሰብም በላይ ነው እየኖርን ያለ ነው እየነገርኩህ እኮ ነው። ዝምድና ማለት መቁጠር ምንድነው ትርጉሙ እዚህ ቦታ ላይ? እንዴት ይሄን ያደርጋል ብዬ እኔ ጠረጥራለሁ። አሁን በተደጋጋሚ እና ታዲያ የሆነ ነገር አለ ማለት ነው እኮ። አሁን እኮ ይሄ ነገር እኔም ራሴ የምጠረጥረው ነገር አለ እኮ። ይሄ ጥላሁን የተባለው ልጅ በየትኛው በኩል ነው ዝምድናሽ? አትናገሪም እንዴ አንቺ? ዝምድናሽ በየትኛው በኩል ነው? ታውቀዋለህ እኮ። በአባትሽ በኩል ነው ወይስ በአባትሽ እህት በኩል? በየትኛው በኩል? እንዴት እዚህ ቤት ውስጥ ሊገባ ቻለ? አንቺ ነሽ ያመጣሽው። ዛሬ ላይ ልጆቼን እንደዚህ አክስቶ ምን ብሎ አገርጥቶ አመጣልኝ። አለመግደሉም እግዚአብሔር ይባርከው። ይሄን ነገር አንቺን ነው የምጠይቀው። ይሄን ነገር መልሽልኝ፣ ለኔም መልሽልኝ፣ ግልጽ አድርጊልኝ። ሌላ ነገር ውስጥ እንዳልገባ፣ ወንጀል ውስጥ እንዳልገባ ከፈለግሽ። እንዴት ቆይ ጥላሁን ወደዚህ ቤት መጣሽ? ይንገሩኝ። ማን ላከው? ልጅ ሆኖ ነው የመጣው እኮ። እሺ ማን ላከው ወደዚህ ቤት? ያው ቤተሰብ ነው የላከው። ቤተሰብ ነው እዚህ ላከው፣ እኔ ጋር እንዲሆን ማለት ነው። ያው እንድንረዳው አብረን እንድናሳድገው ላከው። ከልጄ በላይ ተናገር እንጂ እናትየው አሁን በህይወት የሉ። የዛሬ 7 ዓመት አካባቢ ነው ያረፉት። እሳቸው ናቸው ያመጡት። ምክንያቱ ምንድን ነው? የመጣውስ ምክንያት ምንድን ነው? ዝምድናው በየትኛው በኩል ነው? አትናገሪም እንዴ? እንድናሳድገው ማደጌትም እኮ ያድጋል እኮ። ስለዚህ ለምን እናንተ ቤት ተመርጦ መጣ? ማን ነው? ምንድን ነው? ቀጥታ ይሄን ነገር አትናገሪም። እኔ ቀጥታ ያለው ነው ፈል እኔ የማውቀው ነገር ስላለ ቀጥታ ከማወራው ወይ ነገር እስቲ አንተ በመጀመሪያ ባለቤቱ በራሳቸው አንደበት እንዲያረጋግጡልኝ ስለምፈልግ ነው። ተናገር እስቲ። እሱ ከሚነግረን ካንቺ በሰማሽ ነው። ይሄው የነገርኩ ነገር ነው በቃ። እርሶ ለምን የደበቁት የማይናገሩት? ዘርሽ እርግጠኛ ነዎት? በቃ ይሄው የነገርኩ ነው በቃ። እስካሁን ድረስ እየነገርኩ ነው። ከልጄ በላይ ነው፣ እንደ ልጆቼ ነው በቃ። ለልጆቼ የማደርገውን ነገር አብሬ ነው። ምንድነው አሁን እዚህ ጋር ዝምድና ልጅ እንዴት ምን ልታርግለት? እንዴት እንደ ልጆች ታስቢዋለሽ? እንደ አይነት ጠላት የሆነ ልጅ ነገርኝ አሁን ላይ እንጂ እንዴት ጥላት ይሆነኛል ብዬ አስባለሁ። እኔ ወንድ ልጅ አለኝ በቃ ባልወልደው የሆነ ነገር አለ። አንቺንም ልጠረጥርሽ እኮ ነው። ከጀርባ የሆነ ነገር አለ። ተናገሪ እንጂ እሱን ምንም እኔ የደበኩ ነገር የለም። ያለ ነገርኛ አንተ ሚስጥሩ አንቺ ካልንተ ካላልሽ ሌላ ሚስጥር ካለ ነገርኝ። እኔ የምናገረው ነገር በፊት እርሶ እንዲናገሩ ፈልጋለሁ። ለባለቤቶት የደበቁትን ሚስጥር በዛ ውርስ ኬዝ የተነሳ እንደሆነ ይሁላ ውጥንቅጥ ሁሉንም ነገር እንዲናገሩ ፈልጋለሁ። እርሶ ደግሞ ባለቤቶትን የመጠየቅ ሙሉ መብት አሉት ከኔ በላይ። ባለቤቶትን እውነቱን ጠይቀው። 19 ዓመት 20 ዓመት ተጋብታችሁ ቆይታችኋል አይደል? ቁጥሩን እርግጠኛ ባልሆንም ልጆቻችሁ እንኳን 17 ዓመት ነው። በትንሹ እንኳን 18 ዓመት ሆናችሁ። 17 ዓመት ትልቁ 17 ትንሹ 16 ናት። ስለዚህ እናንተ ከተጋባችሁ 19 አጠቃላይ 19 ዓመት በለው አብራችሁ ይኖራችሁ። 19 ዓመት ሙሉ አብሮ ኖሮ ባለቤቶት እውነቱን የማወቅ ሙሉ መብት አላችሁ። ለምን ደም አትነግሪኝ? ሌላም ነገር ትደብቂኛለሽ እንዴ? ሁሉንም እውነት ይናገሩ። እኔ እውነቱን ከማናገሪ በፊት ከጥላሁን ሁሉንም እያንዳንዱ ማስረጃ እዛ ክፍለ ሀገር ስላለው ሁሉንም እውነት ሰምቻለሁ። ደረጃ ላይ ደርሰሃል። እዛ ደረጃ ከእርሱ አንደበት ከእርሱ እንዲሰማ ፈልጌ እኔ አልናገርም። ይናገሩ። እኔ ከምናገር አያምርም። እሱ ጥላሁን ማለት የእህቴ ልጅ ነው። የትኛው እህትሽ? እህት እንደሌለሽ ነው የማውቀው። የትኛው? ክፍለ ሀገር ነች። ሌላ እህት አለሽ ማለት ነው? ወንድምና እህት ብቻ ነን፣ ሌላ ሰው የለም አላሉም ቅድም? የደበቁት ትልቅ ምስጢር አለ። በደረስኩበት በአባትሽ በኩል የምትገናኘው አልፋለች ነው አለች የተባለችው ከውርሱ የተገለለችው የጥላሁን እናት ነች። እርሶና ወንድሞት ባረጉት ሴራ ከውርሱ የተገለለችው የጥላሁን እናት ነች። ሀብቱን ለሁለት ተካፍላችሁ በአባታችሁ የምትወለድ ታላቅ እህታችሁ ነች። እናንተ እሷን ከጨዋታ ውጭ አድርጋችሁ ውርሱን ለሁለት ከወንድማችሁ ጋር ወረሳችሁ። ጥላሁን እንግዲህ የወይዘሪሽ እናት ናቸው። እንግዲህ ወደዚህ እንዲመጣ የሚያደርጉ ይሄን በሙሉ ሚስጥር ያደረገው ይሄን ነገር በሙሉ በልጅነቱ ያውቃል ማለት ነው። ለበቀል ብሎ እንዳረገው ነው የሰማሁት።
ይሄ ነገር ደግሞ እንዴት አትነግሪኝም አንቺ? ይሄን ነገር መጠርጠር ያለብኝንስ ሰው ብጠረጥር ምን አለበት? እኔ ስራ ለዛ እዚህ ይላል አያውቅም። ሕፃን ነው ብላችሁ ነው ስታሳድጉት ወይዘሮ እሺ አያውቅም። ይሄ ልጅ ነገ አድጎ አይበቀለኝም ብለው ነው ስራችሁ አድርጋችሁ ስላሳደጋችሁት የእናቱን ቁስል አያውቅም ብላችሁ ነው እናቱን የሰራችሁባትን ግፍ ታውቂያለሽ? ይሄን አለች በህይወት ሴትዮዋ? እኔ ስለሱ ጉዳይ ከጥላሁን ጋር የምናወራ ነው የሚሆነው። ይሄ ነገር በግልጽ ንገሪኝ፣ በግልጽ ልጆቼን አንድ ነገር አድርጎ ቢሆን ኖሮ አንቺ ነሽ መነሻዬ። ከአንቺ ሌላ ሞርጆው ነገር የለም። ሚስጥሩን በስነ ስርዓት ይሄን በሙሉ ትደብቅኛለሽ? እንዴት ትደብቅኛለሽ አንቺ? ሌላም ነገር ደብቀሽኛል ማለት ነው። እሱ ነው እኔ ከወንድሜ ነው ያለውን ነገር ገንዘቡ ይሄ ነው ለሁለት ይሁና ላይ በቃ እሱ ባለ ነው ሄድኩ። በህይወት አለ ሴትዮዋ? አንቺ ጋር ምንም የሚጎልበት ነገር የለም እዛው ያድጋል ምናምን ሲለኝ እሺ ብዬ ተቀበልኩ እንጂ እኔ ለክፋት አስቤና ከወንድምሽ ጋር ሸርባችሁ ልጆቼን አስገድለሽብኝ ነበር። ልጆቼን አስገድለሽ ነበር። የሆነ ነገር ቢያደርጋቸውስ? እኔና እርሶ ወተን እናውራ። መነግሮት ነገርም ስላለ ሌላ አባኮት